በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከ ዛቲ ሰዓት። አባቶቻችን አምላክ እግዚአብሔር ቸርነትና ምሕረቱን ያበዛልን እስከ ሰዓት ድረስ በቸርነትና በምሕረት የጠበቀን በዚህ እሱ በሚከብርበት በሚመለክበት በይቅርታ በምሕረቱ አደባባይ ተሰብስበን እንድናመልከው እንድናመሰግነው የረዳን የቅዱሳን አባቶቻችን አምላክ የኛም አምላክ እግዚአብሔር በፍጥረት ሁሉ አንደበት ስሙ የከበረና የተመሰገነ ይሁን። ጌታን ያየንባት ዓይናችን የተቀበልንባት እጃችን የባህሪያችን መመኪያ እናታችን ድንግል ማርያም ሰማይ ክብር ይመስገን። ቅዱሳን አባቶቻችን ክብር ምስጋና ይድረሳቸው። እንዲሁም ቅዱሳን መላእክት ክብር ምስጋና ይድረሳቸውና ክቡራን ሰባክያነ ወንጌል አባቶቼ፣ እናቶቼ፣ ወንድሞቼ፣ እናቶቼ እንዲሁም የሰንበት ትምህርት ቤት መዘምራን ሕፃናትም ጭምር በዚህ ቅዱስ ቦታ እግዚአብሔር ለማምለክ የተሰበሰባችሁላችሁ በልዑል አምላካችን በመድኃኔዓለም ክርስቶስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን አላችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችን ለምስጋና ያዘጋጀ የቅድስና ባለቤት የአባቶቻችን አምላክ እግዚአብሔር በድጋሚ ስሙ የከበረና የተመሰገነ ይሁን። እንደ እግዚአብሔር አምላካችን ፈቃድ በዚህች ባለችን ትንሽ ደቂቃ የምንማማርበት የትምህርታችን ርዕስ የሚሆነው ነቢየ እግዚአብሔር ዳዊት በተናገረው በመዝሙር 86 በቅንፍ 87 ቁጥር 3 ላይ ያለ አንድ ኃይለ ቃል አንስተን እንማማራለን። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር። በዚህ ርዕስ እንማማራለን። የእግዚአብሔር ከተማዊ ስላንቺ የሚነገረው ድንቅ ነው። የእግዚአብሔር ከተማዊ ስላንቺ የሚነገረው ነገር ድንቅ ነው። አሁን የእግዚአብሔር ከተማ ምንም ለእግዚአብሔር ቦታ የማይወሰንለት ቢሆንም ሰማይኒ መንበሬ ወምድርኒ መከደ እገሬ ብሎ በትንቢተ ኢሳይያስ ምዕራፍ 66 ላይ ተናግሯል። እግዚአብሔር ሰማይ ዙፋኑ ነው፣ ምድሩም የእግሩ መረገጫ ናት። ስለዚህ ለእግዚአብሔር የሚወሰንለት ቦታ የለም። አሁን የእግዚአብሔር ከተማ ተብላ ድንግል ማርያም ይነገርላታል። አሁን እግዚአብሔር ሰማይና ምድር የማይወስኑት የሰው ልጆችን ለማዳን በ15 ዓመት ብላቴና ማህፀን ተወስኖ እናያለን። ስለዚህ እግዚአብሔር አምላካችን ረቂቅ አካል አለው። ይሄ ረቂቅ አካል የማይጨበጥ የማይዳሰስ የማይታይ ቦታ የማይወስንለት ነው። እግዚአብሔር በዚህ አለ በዚህ የለም ምንለው አምላክ አይደለም። እግዚአብሔር በዚህ ቦታ ይኖራል ብለን የምንወስንለት አምላክ አይደለም። እግዚአብሔር ከዓለም አፋር ነው። በመሃል እጁ ዓለምን የያዘ ዓለም ሲወስን የማይወሰን አምላክ ነው። ስለዚህ እግዚአብሔር የሰው ልጆችን ለማዳን እነ ዳዊትም ሌሎችም ነቢያት በትንቢት ተናገሩ። ለኪር ነገሩ በእንቲአኪ ሀገረ እግዚአብሔር። አሁን እግዚአብሔር ማኅፀኗን ዓለም አድርጎ የሚከተምባት የሚያድርባት የሚኖርባት የተዋሕዶ ምስጢር የሚከናወንባት ረቂቁ የሚገሱባት ግዙፉ የሚረቅባት ማኅፀነ ማርያም። ስለዚህ ይህ ነገር አሁን ስለ ድንግል ማርያም ሲነገር የሚገርም ነው። ስላንቺ የሚነገረው ነገር ድንቅ ነው፣ ከአእምሮ በላይ ነው። በእምነት የምንቀበለው እንጂ የሰው ልጅ በስጋ እውቀት በስጋ ጥበብ ይረዳው የማይችለው መለኮታዊ ምስጢር የሚከናወንባት ነው። ስለዚህ ስላንቺ የሚነገረው ነገር ድንቅ ነው አለ ዳዊት። በዚህ ምክንያት እግዚአብሔርም የሰው ልጆችን ለማዳን ባየ ጊዜ ቅዱስ ሊቁ አባታችን አባ ሕርያቆስ እንደሚናገረው ነጸራ እግዚአብሔር አብ ነጸረው ሰማይ። እግዚአብሔር አብ ከሰማይ ወደዚህ ምድር ተመለከተ። ወይረከበ ዘከማኪ እንዳንቺ ያለ ግን አላገኘም። ኃጢአት በደል የሌለበት በንጽህና በቅድስና ያየጠ እንዳንቺ ያለ አላገኘም። ሁሉም የሰው ልጅ የአዳም በደል ወድቆበታል። እመቤታችን ብቻ ነበረች በሥላሴ ጠባቂነት ተጠብቃ ለድኅነተ ዓለም ተመርጣ የነበረች እሷ ብቻ ናት። አባቷ ሶሎሞንም ከዛ በፊት አልብኪ ነው ወይ ምንትኒ ላይ ለኪ ብሎ በመኃልየ መኃልይ ምዕራፍ 4 ላይ ተናግሮላታል። ውዴ ሆይ ምንም ነውር ነቀፋ የለብሽም። ይህ ማለት የአዳም በደል አልወደቀብሽም የለብሽም ማለት ነው። ይህች የአዳም በደል ያልወደቀባት ለተዋሕዶ እግዚአብሔር የመረጣት ያዘጋጃ እንቅድመ ነበረት በሊና አምላክ ዓለም ሳይፈጠር እግዚአብሔር ሁሉን ነገር ያውቃል። አዳምን በአርአያው በመልኩ ፈጥሮ አዳም በክብር ተፈጥሮ እንደሚወድቅ እግዚአብሔር ያውቃል። አዳም ወድቆ እንደሚነሳም እግዚአብሔር ያውቃል። የድነት ምክንያት ድንግል ማርያም እንደሆነችም እግዚአብሔር ያውቃል። ስለዚህ ድንግል ማርያም አንቺ የሰው ልጆች ኃጢአት በደል የሌለብሽ ስለ አንቺ ስለ ሰው ልጆች በደል ኃጢአት ሲነገር ያንቺ ንጽህና ቅድስና ሲነገር የሚገርም ነው። ያንቺን በንጽህና በቅድስና የጠበቀ የእግዚአብሔር ከተማ ስለ አንቺ ንጽህና ቅድስና የሚነገረው ግሩም ነው።
ነብዩ እግዚአብሔር ዳዊት በዚህ በመዝሙር 44 በቅንፍ 45 ላይ ሲናገር ምንድነው የሚለው? እስመ ፈታው ንጉሥ ነኪ ንጉሥ ውበትሽ ወዳል እስመ ውእቱ እግዚእኪ እሱ ፈጣሪሽ ነው ጌታሽ ነው። አሁን ንጉሥ የተባለው ንጉሥ ይሰይመው የማይሸሙት ንጉሥ ቅድመ ዓለም የነበረው እግዚአብሔር እሱ ነው። እሱ ውበትሽን ወዷል። የድንግል ማርያም ውበት የንጽህና ውበት የቅድስና ውበት ነበር። የድንግል ማርያም ውበት ይሄ ውበት የሚባል ለተዋህዶ ሥጋዋን መምረጡ ነው። ለተዋህዶ ለአምላክ ባህሪ አምላክ ንጹሕ ባህሪ ነው። የአምላክ ባህሪ ሊዋሃደው የሚችለው ንጹሕ አካል ነው። ስለዚህ ንጹሕ አካል ደግሞ በእግዚአብሔር ዘንድ እንደ ወርቅ ነጥራ እንደ ዕንቁ የምታበራ በንጽህና በቅድስና ያየጠች እናታችን ድንግል ማርያም ብቻ ናት። ስለዚህ እሱ ውበትሽን ወዷል። ለተዋህዶ ያንቺን ሥጋ መርጧል። የሰው ልጆችን ለማዳን ያንቺን ሥጋ መርጧል ብሎ ነብዩ እግዚአብሔር ዳዊት ተናገረላት። ይህች መቤት አምላካችን እግዚአብሔር ለድነት የመረጣት የሰው ልጆች ተስፋ የነበረች እመቤታችን ድንግል ማርያም ጊዜው ሲደርስ በሐናና በኢያቄም በኩል እሷም ተገኘች። ከዚያ በኋላ አምላካችን ጊዜው ሲደርስ እሱም የሰው ልጆችን ለማዳን ሊመጣ ነው። ቅዱስ ጳውሎስ እንደነገረን በገላትያ ምዕራፍ 4 ቁጥር 4 ላይ ስናይ ወአመበጽአ ዕድሜሁ ፈነወ እግዚአብሔር ወልዶ ጊዜው በደረሰ ጊዜ ቀጠሮ ጊዜው በደረሰ ጊዜ እግዚአብሔር ልጁን ላከ ወተወልደን ብእሲት ከሴትም ከመቤታችን ብቻ ተወለደ። ከመቤታችን ብቻ ያለ ወንድ ያለ ዘርአ ብእሲ ያ ቀጠሮ ያ ጊዜ 5 ቀን ተኩል የተባለው ጊዜ ያ ቀጠሮ ጊዜ አዳም እስከ ልጆቹ ተጠብቀው የድነት ጊዜ ያ የእንባ የሚታበስበት ሞት የሚወገድበት ሐዘን የሚያልቅበት የሰው ልጆች ደስታና ክብር የሚመለስበት ያ የቀጠሮ ጊዜ ሲደርስ እግዚአብሔር ልጁን ላከ። ቅድመ ዓለም የነበረ ዓለም ፈጥሮ የሚገዛ የሶስቱም ቃላቸው የሆነ ወልድኒ ቃሎሙ ለአብ ወለመንፈስ ቅዱስ ተብሎ የሚነገርለት ቤተክርስቲያን የምትመሰክርለት የአብ የመንፈስ ቅዱስ ቃላቸው አካላዊ ቃል እግዚአብሔር ወልድ ጊዜው ሲደርስ ወደዚህ ምድር መጣ። አሁን እግዚአብሔር መጣ ሲባል ለእግዚአብሔር የሚወርድበት ቁልቁለት የሚወጣበት አቀበት የለው። ለእግዚአብሔር የሚሄድበት መንገድ የለው። እግዚአብሔር መጣ ሲባል ሰው መሆኑን ሥጋ መልበሱን መናገር ነው። ሰው ሆኖ መገለጡ መናገር ነው። እግዚአብሔር ወደዚህ ምድር መጣ ተባለ። ጊዜው ደረሰ። የሰው ልጆች ተስፋ የሚለመልምበት የነቢያት ትንቢት እውን የሚሆንበት ጊዜው ደረሰ። ከዚህ በፊት ኢሳይያስም ምን እያለ ይናገር ነበር? በኢሳይያስ ምዕራፍ 1 ቁጥር 9 ላይ የሰራዊት ጌታ እግዚአብሔር ዘርን ባያስቀር ኑሮ እንደ ሰዶምና ገሞራን በመሰል ነበር ብሎ ተናገረ። ዘርን ባያስቀርልን ሰዶምና ገሞራ በኃጢአታቸው በበደላቸው ምክንያት በእሳት ተቃጥለው የጠፉ ሀገሮች ናቸው። እመቤታችን ከሰው ዘር እሷ በንጽህና በቅድስና ጌታ ባትገኝ አምላክ በእሷ በኩል ሰው ባይሆን ለተዋህዶ ሚስጥር እሷ ባትመረጥ የሰው ልጅ በሞት ተጥሎ በእሳት ተቃጥሎ ተፈርዶበት ለዘመናት ሞቶ በቀረ ነበር። ነገር ግን ዘር አስቀረልን። ይቺ ዘር የኛ የባህሪ መመኪያ የድነታችን ምክንያት አንቀጸ አድኅኖ ተብላ የሚነገርላት የድነት በር እመቤታችን ድንግል ማርያም ነበረች። ስለዚህ ይቺ ከዛ ለሰው ዘር ድነት የቀረች ድንግል ማርያም ስለሷ የሚነገረው ነገር ድንቅ ነው። ኢሳይያስን ቀጠለና እንዲህ አለ በምዕራፍ 7 ላይ እሱ ራሱ እግዚአብሔር አምላክ ለወልድ ምልክት ይሰጣቸዋል ካለ በኋላ ድንግል በድንግልና ትጸንሳለች፣ በድንግልና ጸንሳ በድንግልና ትወልዳለች፣ ስሙም አማኑኤል ይባላል። አሁን በድንግልና ጸንሳ ድንግል ተመልከቱ የእግዚአብሔር ልጆች ድንግል በድንግልና ትጸንሳለች። ይሄ የተዋህዶ ምስጢር የሚገርም ነው። ስለ እመቤታችን የሚነገረው ስላንቺ የሚነገረው ነገር ድንቅ ነው። ከሴቶች የተለየች የምትባለው እናታችን ድንግል ማርያም በድንግልና ጸንሳ በድንግልና ትወልድ እንዴት ይቻላል? ለፍጡር ማን ይችላል? ይሄ መለኮታዊ ምስጢር የእግዚአብሔር አሰራር ብቻ ነው። ለዚህ ነው ቅዱስ ኢሳይያስ በትንቢት ተናገረ። ሕዝቅኤልም በትንቢተ ሕዝቅኤል ምዕራፍ 44 ላይ ተናገረ። እግዚአብሔር ገብቶበታልና እግዚአብሔር የገባበት በር ማንም እንደማይገባበት እሱም ለዘላለም ተዘግቶ እንደሚኖር ተናገረ። ይሄ ትንቢት ሊፈጸም ነው። የእግዚአብሔር ልጆች ይሄ ትንቢት ሲነገር በጣም ከባድ ነው። ስሞንም ይሄ ልደተ ስሞን ብለን የምንናገርለት በነበጥሚኖስ ጊዜ ትንቢተ ኢሳይያስ እንዲጽፍ ሲደርሰው ድንግል ትጸንስ የሚለው ላይ ሲደርስ እሱም ማመን አቃተው። እንዴት ድንግል ትጸንሳለች ብዬ እናገራለሁ? ማን ይቀበለኛል? ማን ያምነኛል? ማለት ጀመር። ስለዚህ ምን ማለት ጀመር? ወለት ትጸንስ እያለ ይጽፍ ጀመር። መልአከ እግዚአብሔር መጥቶ ደግሞ ወለት ያለውን ፍቆ ድንግል ትጸንሳለች። በዚህ ጊዜ አሁንም ተደሞ መጥቶበት እንቅልፍ መጥቶበት ሲነቃ ድንግል ወለት የነበረው ተፍቆ ድንግል ተጽፏል። እንዴ አሁንም ገረመውና
ያን ወለት የሚለውን አጥም ድንግል የሚለውን አጥፍቶ ወለት አለ። ማመን አቃተው። በሰው አይምሮ አይቻልም። አንድ ሴት በድንግልና እንዴት መጸነስ ትችላለች? ስለዚህ ይሄ ነገር እንዴት ይሆናል ብሎ አሰበ። መልአከ እግዚአብሔር መጨረሻ ላይ ነገረው። አንተ ይሄንን ምስጢር ይሄን የረቀቀበት ምስጢር ይሄን መለኮታዊ ምስጢር ሳታይ አትሞትም ተባለ። በዚህ ምክንያት ስምዖንም እድለኛ ሆኖ አምላካችን ሰው ሆኖ እስከሚገለጥ ድረስ ጠብቆ እንዲሁም አምላካችን ታቅፎ ታድሷል። ለተ ስምዖን ይባልበት ጊዜ ነው። ስለዚህ ይሄ መለኮታዊ ምስጢር ወደ ድንግል ማርያም የተነገረው ነገር ሁሉ ጊዜው ሲደርስ ቀጠሮው ሲደርስ ቅዱስ ጳውሎስ እንደተነገረን ቅዱስ ገብርኤል ተላከ። መጋቢ አዲስ አብሳሉ መልአክ ቅዱስ ገብርኤል ወሳደስ ወር ተፈነው ገብርኤል መልአክ ብሎ ቅዱስ ሉቃስ እንደጻፈልን ለዘካርያስ በቅድስናው በንጽህናው በመልካም አገልግሎቱ በእግዚአብሔር ፊት የተወደደ ዘካርያስ ሚስቱ ኤልሳቤጥ ብታረጅ አረፍተ ዘመንም ቢገታቸው በተፈጥሮ በእይታ በሰው አስተሳሰብ ይወልዳሉ ተብሎ ባይታሰቡ ለእግዚአብሔር ግን ተፈጥሮ ሁሉ ስለሚታዘዝ የእግዚአብሔርና ስራ ተፈጥሮ ስለማይገድብ ገብርኤል መጣና ለዘካርያስ ከተናገረ በኋላ በስድስተኛው ወር ወደ ድንግል ማርያም ተላከ። ሰው የሚድንበት ጊዜ ደረሰ። ወደ ድንግል መጣ። ቅዱስ ገብርኤል ወደ ድንግል መጥቶ መጀመሪያ መስጋና ነበር። ጸጋን የተመላሽ ሆይ ነበር። ለዘመናት የሰው ልጅ ጸጋቶ ተራቅቶ ከጸጋ ተራቅቶ ነው ያለው የሰው ልጅ። አሁን ጸጋ የሚለው ነገር በድንግል ማርያም እየመጣ ነው። ስለዚህ ድንግል ማርያም የባህሪያችን መመኪያ ስንላት ጸጋን አተን ለዘመናት የነበርን የሰው ልጆች በሙሉ ጸጋን የተመላሽ ብሎ ቅዱስ ገብርኤል ወደ ድንግል ማርያም መጥቶ መናገር ጀመረ። ከዛ በኋላ ደግሞ ምን አለ? ከሴቶች የተለየሽ እንግዲህ ተመልከቱ። አንደኛ ጸጋን የተመላሽ የሰው ልጅ እኮ ጸጋን ቅድም እንደነገርኳችሁ ከጸጋ ተራቅቶ ሐዘንተኛ ነው። አሁን ደግሞ ቀጥሎ ከሴቶች የተለየሽ የሴት እኮ ናት እመቤታችን ድንግል ማርያም የአዳም ልጅ እኮ ናት። በምን ምክንያት ነው ከሴቶች የምትለየው? እንደ ሔዋን ልጅ አይደለች? ሰው የሰው ዘር እኮ ናት። በምን ትለያለች ከሴቶች? እናታችን ድንግል ማርያም። ቅዱስ ገብርኤል ግን ከሴቶች የተለየሽ ነሽ አንቺ ብሩክት አንቲ እምአንስት፣ ከሴቶች ተለይተሽ የተባረክሽ ነሽ፣ የከበርሽ ነሽ። ከሴቶች የተለየችበት ድንግል ማርያም ይሄ ነው። ይሄ ሲነገር ነው ነገሩ በእንቲአኪ ሀገረ እግዚአብሔር ቅዱስ ዳዊት የተናገረው ስላንቺ የሚነገረው ወይም ባንቺ የተደረገው ነገር ድንቅ ነው። በሴቶች ያለው ነገር ሁሉ በእመቤታችን በድንግል ማርያም የለም። በሴቶች ያለው ወር አበባ የሚባለው በድንግል ማርያም የለም። በሴቶች ያለው ፍላጎት በድንግል ማርያም የለም። ሴቶች ምክንያት ኑሯቸው በወንድ ዘር ሰው ትውልድ ይተካሉ። በድንግል ማርያም ሁሉ ነገር የለም። ድንግል በሊና ወድንግል በስጋ ድንግል ማርያም በስጋም ድንግል ናት፣ በሊናም ድንግል ናት። የእግዚአብሔር ልጆች እህቶቻችን ትኖራላችሁ በስጋ ድንግል ይሆናችሁ፣ በሊና ግን ድንግል አትሆኑ። ምክንያቱም በስጋ አስተሳሰብ የሰው ልጅ ብዙ ነገር ያስባል። መልካም ወንድ ሲያዩ ሴቶቹ ይመኛሉ፣ ሴቶቹ ወንዶቹም ይመኛሉ። በሐሳብ የሰው ልጅ ይወድቃል። በሐሳብ ያልወደቀች ድንግል በሊና ተብሎ የተነገረላት ድንግል ማርያም ብቻ ናት። ስለዚህ ቅዱስ ገብርኤል ሲናገር እመቤታችን ይገርማት ነበር። እንዴ ምን ማለት ነው? እግዚአብሔር ካንቺ ጋር ነው። ይሄስ ምን ማለት ነው? እንዴ ጸጋን የተመላሽ ማለት ከሴቶች የተለየሽ ነሽ ማለት እዛም ደግሞ በድንግልና ጸነሽ በድንግልና ተወልጃለሽ ማለት ምን ማለት ነው? ይሄ እመቤታችን የምትመልሰው መልስ የሚከብድ ነበር። ምንድን ነው ያለችው? እርሻ እንደምታውቁት እንደምናውቀውላችንም ገበሬ እርሻውን አርሶ አለስልሶ ዘር ሲዘራበት ነው አይደል እህል የሚያብቀል የሚችለው። የተዘራው ዘር ባቄላም ስንዴም ገብስም ሊበቅል የሚችለው ገበሬ ዘረው ነው አይደል እንጂ ባዶ መሬት ላይ ገበሬው አርሶ አለሳልሶ ስለተው የሚበቅል ነገር አለ እንዴ? ምንም የለም። ስለዚህ መሬት እንኳን ገበሬ ያልዘራበትን የሚያወጣ አይወጣም። እንዴት ሊያወጣ ይችላል? ባዶ መሬት እንዴት ዘር ሊያስገኝ ይችላል? ሴትስ ያለ ወንድ እንዴት ልትጸንስ ትችላለች? እንዴት ልትወልድ ትችላለች? ምን አይነት አነጋገር ነው የሚል ድንግል ማርያም መመለስ ጀመረች። አሁን ቅዱስ ገብርኤል ቀስ አድርጎ ነው፣ በትህትና ነው፣ ራሱን ዝቅ እያደረገ ነው። ምክንያቱም የአምላክ እናት ስለሆነች። ከዛ በፊትማ ዘካርያስን እኮ ተወልዳለች ሲባል ኤልሳቤጥ ሚስትን ተወልዳለች ሲለው መልአኩ ዘካርያስ በሰውኛ አስተሳሰብ አሰበና እንዴ ኤልሳቤጥ እኮ አርጅታለች፣ ደክማለች እኮ ደም አቁርጣለች እኮ ተፈጥሮ እኮ ገቷታል፣ እንዴት ተወልዳለች ብሎ ሲናገር አንተ እኔ ነገርኩህ እውነተኛ ነገር ነውና እሱ እስከሚሆን ድረስ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ስለዚህ እኔ ያልኩት እስከሚከናወን አንተ አንደበትህ አይናገርም ተባለ። ከዚያ ሰዓት ጀምሮ የዘካርያስ አንደበት ተዘግቷል።
እመቤታችን ከዘካርያስ ጋር ተከራከራለች። የተከራከረችው አሁን ገብርኤል በትህትና ነው የሚናገረው። መንፈስ ቅዱስ ይጸልልሻል፣ ካንቺ የሚወለድ ከሶስቱ አንዱ ቅዱስ ነው እያለ ነው የሚናገረው። መጨረሻ ግን የእመቤታችን ክርክር ቢከብደው መልስ ቢያጣ የሁለቱም ክርክር የተዘጋበት ምን የሚል ቃል ነው? ስማው ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም። መልአኩ ይሄ የመጨረሻው ቃል እመቤታችን ድንግል ማርያምን ትሕትናን የተሞላች እናት ናትና ይኩነኒ በከመ ትቤለኒ ብላ ተናገረች። እመቤታችን ድንግል ማርያም እንደ ቃል ይሁንልኝ ይደረግልኝ አለች። የዛን ጊዜ ከሶስቱ አካል አንዱ አካላዊ ቃል መጥቶ በአጽዋተ መንፈስ ቅዱስ በእመቤታችን ማጸናደር። አሁን እግዚአብሔር ልጆች ረቂቁ አካል የገዘፈባት ግዙፉ የረቀቀባት ማኅፀነ ማርያም የድንግል ማርያም ማኅፀን። ይሄ ስለ ድንግል ማርያም ሲነገር የሚገርም ነው። አንደኛ አምላክ ሲጸነስ ማኅተመ ድንግልና አልተፈታም፣ በድንግልና ጸነሰችው። ስለዚህ በድንግልና ጸነሰች ተብሎ ሲነገር ስላንቺ የሚነገረው ነገር ድንቅ ነው። እንዲሁም ረቂቁ አካል የገዘፈብሽ ግዙፉ የረቀቀብሽ የተዋሕዶ ምስጢር የተከናወነብሽ ስላንቺ የሚነገረው ነገር ድንቅ ነው፣ ድንቅ ነው። አምላክ ሰው የሆነባት የመላእክት ዝማሬ የተሰማባት ማኅፀን፣ የሰው ልጆች ደስታ የለመለመባት ማኅፀን ስላንቺ የሚነገረው ነገር ድንቅ ነው። ይህች እናት ድንግል ማርያምም በማኅፀኗ ሰማይና ምድር የማይችሉትን ፈጣሪዋን አስገኟል በማኅፀኗ ጸነሰች። እንዴት የ15 ዓመት ብላቴና ዓለም የማይወስነውን አምላክ ትወስናለች? ቅዱስ ሊቁ አባታችን አባ ሕርያቆስም ይሄን አድንቆ ይናገራል። እንዴ አንቺ 15 ዓመት ብላቴና ስትሆኝ ያንቺ ሆድሽ ጠባብ ሲሆን ሰማይና ምድር የማይችሉትን ጌታ እንዴት ወሰንሽው? እንዴት ቻልሽው? ያ የእሳት መጋረጃ በየት በኩል ተጋረደ? በግራ ጎንሽ ነው በቀኝ ጎንሽ ነው እያለ ያደንቃል። የደረሰ ኪሩቤል ጸውተ መንበሩ ኢሳይያስ በትንቢቱ ምዕራፍ 6 ላይ እንደተናገረው ዮሐንስም በራእይ እንደነገረ ኪሩቤል 6 ክንፍ አላቸው። በክንፈ ከነፊሆሙ ይከድኑ እግሮሙ ወክንፈ ከነፊሆሙ ይከድኑ ገጾሙ። በሁለት ክንፋቸው ፊታቸውን ይሸፍናሉ። አንተን ማየት አይቻልንም ሲሉ፣ የአንተን ባህሪ መመርመር አይቻልንም ሲሉ፣ በክንፈ ከነፊሆሙ ይከድኑ እግሮሙ በሁለት ክንፋቸው እግራቸውን ይሸፍናሉ። ካንተ ፊት መቆም አይቻልንም ሲሉ እንዲህ ብለው በፍርሃት በመንቀጥቀጥ የሚያከብሩት የሚያመሰግኑት ጌታ በማኅፀኗ ሲያድር እንዴት ቻልሽው እያለ ያደንቃል። ይሄ ነገር ሲነገር ስለ ድንግል ማርያም የሚገርም ነው፣ ከአእምሮ በላይ ነው። ይህንን አምላክ ጸነሰች። እንግዲህ ድንግል ማርያም ልትወልድ ነው። ድንግል ማርያም አምላክን ወለደች። ጌታ ሲወለድ በርቀት ነው በግዘፍ ነው የተወለደው? በግዘፍ ነው በርቀት ነው የተወለደው? ጌታ ሲወለድ ከእመቤታችን በርቀት በግዘፍ በርቀት ነው የተወለደው። በግዘፍ ቢወለድማ ድንግልና የለም። በርቀት ነው የተጸነሰው፣ የተወለደው በርቀት ነው። ስለዚህ ይሄ ነገር እንዲህ ሲነገር ስላንቺ የሚነገረው ነገር ድንቅ ነው። በረቂቅ ምስጢር ጸነሰችው። አሁንም ያ ሰው የሆነው አካል አምላክ ሰው ሆኖ ሰው አምላክ ሆኖ የተዋሕዶ ምስጢር ተፈጽሞ አምላክ ሲወለድ በርቀት ነው የተወለደው። ስለዚህ ድንግል የምንላት ለዚህ ነው። ይህች ድንግል አሁን ድንግል ሴት ጡት ማጥባት ትጥባለች? ትችላለች? ታጠባለች? አትችልም። አሁን ተመልከቱ፣ እናታችን ድንግል ማርያም ግን ድንግል ሆና ጡት ታጠባለች። ድንግል ሆና እናት ትባላለች። እና ምን ድንግል ሆና የምትባላለች እናት ናት። ልጅ ወልዳ ታሳድጋለች። ድንግል ናት። ማኅተመ ድንግልና አልተፈታም። ይሄ ነገር ስላንቺ ሲነገር ድንቅ ነው። ድንግል ሆኖ ልጅ ወልዶ ማሳደግ እናት መሆን ድንቅ ነው። እናት ሆኖ ድንግል መሆን ድንቅ ነው። ከአእምሮ በላይ ነው። ስላንቺ የሚነገረው ነገር ድንቅ ነው። በዚህ ምክንያት ዛሬ ቤተክርስቲያናችን ኖላዊ ብላ ስብከቱን ነቢያት የተናገሩትን ስለ ብርሃንነቱ ስለ እረኛነቱ ትናገራለች። ኖላዊ ዘመጻውስተ ዓለም ሊቃውንቱ ሲናገሩት የነበረው ሌሊት በዝማሬ ሊቃውንቱ ሲያገለግሉት የነበረው ሲዘምሩት ያደረው አለ። ኖላዊ ዘመጻውስተ ዓለም ወደ ዓለም የመጣው እረኛ የሰው ልጆችን ሊፈልግ የመጣው እረኛ የተገኘባት የተፈተኑትን የሰው ልጆችን ለመሰብሰብ አምላክ ሰው ሆኖ የተወለደባት የሁላችን የሕይወታችን ዋስትና አምላክ ሰው የሆነልን
በድንግል ማርያም በኩል ሲናገር ስላንቺ ድንቅ ነው ከአእምሮ በላይ ነው አምላክ ተወለደልን አምላክ ሲወለድ ዓመተ ፍዳ የተባለው ያ የፍዳ ዘመን የመርገም ዘመን የነበረ ተቀየረና ምን ተባለ ዓመተ ምሕረት ተባለ የይቅርታ ዘመን አያችሁ እግዚአብሔር ልጆች ስለዚህ የይቅርታ ዘመን ያገኘን በድንግል ማርያም ነው በድንግል ማርያም በኩል ነው ዓመተ ምሕረት የተባለው አምላክ ሰው ከሆነ በኋላ ከዛ በፊትማ የመከራ ዘመን የስቃይ ዘመን የርግማን ዘመን የበደል ዘመን የሞት ዘመን ሞት በሰው ልጆች ሰጥሎ ዲያብሎስ እስከ ሰራዊቱ ድረስ ሰው ልጆችን ስጋቸውን በመቃብር ነፍሳቸውን በሲኦል ተቆራይቶ ሲያሰቃያቸው ይኖር ነበር ያ የመከራ ዘመን አለፈና የይቅርታ ዘመን ተባለ ዓመተ ምሕረት የይቅርታ ዘመን ያገኘንባት ድንግል ማርያም ናት ስለዚህ ስላንቺ የሚነገረው ነገር ድንቅ ነው ቤተክርስቲያናችን ድንግል ማርያምን መተተ ፈጣሪ ከፈጣሪ በታች መተተ ፍጡራን ከፈጣሪ በላይ ከፍጡራን በላይ ብላ ታመስግናታለች ታከብራለች ድንግል ማርያምን ከቤተክርስቲያናችን የኢትዮጵያ ቤተክርስቲያን ከፈጣሪ በታች እንደ ድንግል ማርያም የምታከብረው የላትም ከፍጡራን በላይ እንደ ድንግል ማርያም የምታከብረው የላትም ድንግል ማርያም ከፍጡራን በላይ ከፈጣሪ በታች ናት ፍጡራን ደስ ያለ ክብር የላቸው ድንግል ማርያም የተመላእክትም ትባላለች የመላእክት ትባላለች አሁን የተመላእክት ስትባል የመላእክት እህት የምትባል ሴት የለችም አልሰማንም እስካሁን የመላእክት እህት የምትባል ድንግል ማርያም ግን እህተ መላእክት ትባላለች የመላእክት እህት በንጽህና በቅድስና ተመስላቸዋለችና ስለዚህ ስላንቺ ነገር የሚነገረው ድንቅ ነው እግዚአብሔር ልጆች ስለ ድንግል ማርያም አሁን ምንድነው የሚለው ሊቃውንት አባቶቻችን ስለ ድንግል ማርያም ክብር አጠቃላይ የተዋህዶ ምስጢር የተከናወነባት አባቶቻችን ሐዋርያትን ጌታ የመረጣቸው አምላክ ሰው ሆኖ የሰው ልጆችን ለማዳን ጊዜው ሲደርስ በዮርዳኖስ ተጠምቆ 40 መዓልት 40 ሌሊት ጾሞ ከመጣ በኋላ ደቀ መዛሙርት መምረጥ ነው የጀመረው ምክንያቱም እሱ የሚሰራበት ጊዜ አለው ጊዜውን ጨርሶ ወደ ቀደም ክብሩ ይሄዳል በሚሄድበት ጊዜ የሱን ደራሲዎች ነው የእግዚአብሔር መንግስት ወክለው በዚህ ምድር ላይ የምስራቹን ለዓለም የሚያደርሱ አምላክ ሰው ሆነ ሰው አምላክ ሆነ ብለው ለዓለም የምስራቹን የሚነግሩ ነፍሳትን የሚያድኑ ተከታዮች ያስፈልጉታል ሐዋርያትን መረጠ ሐዋርያት እጅግ የከበሩ ናቸው በእግዚአብሔር ዘንድ እጅግ የተወደዱ ናቸው ከይሁዳ ውጭ አሉት ጌታ እነሱን ሁሉም ነገር ለነሱ ሰጥቶ እነሱን ሾሞ ዓለምን ለነሱ አደራ ሰጥቶ የሰው ልጆችን ሁሉ ለነሱ አደራ ሰጥቶ ከይረባል እመቤታችን ጥያቄ ጠይቆ ነበር እሷ ግብርኪዩ ለዘይት ገመር ተግመው አንቺ ሰማይና ምድር የማይችሉት እንዴት ቻልሽው እሷ ወርኪዩ ለዘይት ጸወተ ጸውሎ ሊሸከሙት የማይችሉትን ኪሩቤል ሊሸከሙት የማይችሉትን ሰማይና ምድር ሊሸከሙት የማይችሉት እንዴት ቻልሽው እንዴት ተሸከምሽው አንቺ እያሉ ባንክሮ ይጠይቁ ነበር እንዴት ቻልሽው ይገርማቸዋል ይደንቃቸዋል እግዚአብሔር ልጆች ይሄ ምስጢር እንኳንኛ በስጋ አስተሳሰብ አንድ ጊዜ ወደ ዓለም አንድ ጊዜ ወደ መንፈሳዊት የምንገለባበጠው ውስጥ የመሰለው በዓለም ላይ ያለ ነው ሁሉን ነገር ትተው ሁለንተናቸው ሰማያዊ ሆነ ከአምላካቸው ጋር ሁለንተናቸው ያረገ ሐዋርያት እንኳን ይረቅባቸው ስለሚረቅባቸው ነው እና ድንግል ማርያም መጠየቅ ጀመሩት እንዲቻልሽው ጥያቄ ጠይቆ ነበር እሷም ስታስተውል ጭንቅላታል ይከብዳታል ያ ተዋህዶ ምስጢር የተከናወነባት ድንግል ማርያም ያ የመላእክት ዝማሬ ሲዘመርበት የነበረ ማኅፀን ከሥላሴ ከአንድነት ከሦስትነት ሳይለይ ከአብ ከወልድ ከመንፈስ ቅዱስ ጋር በአንድነት በሦስትነት በጽርሐ አርያም ይመሰገናል በዚህ ደግሞ መጥቶ በተለየ አካል በድንግል ማርያም ማኅፀን አድሯል ይሄ ሁሉ ምስጢር የተከናወነባት ድንግል ማርያም ሐዋርያትም ስለሚረቃቸው ጥያቄ ጠይቀዋል እመቤታችንም ሳስበው ጭንቅ ይለኛል እንኳን ልነግራችሁ የተከናወነውን ነገር የማውቀውን ነገር ያየሁትን ነገር ልነግራችሁ ቀርቶ ሳስበው እንኳን ይጨንቀኛል መናገር አልችልም እነሱም ከባለሟልነታቸው የተነሳ ነው ከመውደዳቸው የተነሳ ነው ከፍቅራቸው የተነሳ ነው እንደ አምላካችን እንዴት ሰው ሆነልን ያ ተዋህዶ ምስጢር እንዴት ባንቺ ተፈጸመ እንዴት ሆነ ከፍቅር የተነሳ ነው ሌላ አይደለም ድፍረትም አይደለም ይህንን ግን ድንግል ማርያም ሲጠይቁ እሷም እንዲህ ስትናገር እስኪ ያዙኝ ልነግራችሁ እሺ እነግራችኋለሁ አለች ባለማለት ነችና ጠጋ ብለው ሁሉም ለመስማት እመቤታችን ክብ አድርገው ያን የተዋህዶ ምስጢር ለመረዳት ያ የተከናወነው የመለኮታዊ ምስጢር ለመረዳት ሁሉም ጠጋ ብለው እመቤታችን ያስጀምሩ እመቤታችን ነገር ጀመረች የዛን ጊዜ ግን መልአከ እግዚአብሔር መጥቶ ገስጿቸው እናንተ እመቤታችን ድንግል ማርያም
ለደረሰችበት ብቃት ደረጃ እሷ ለደረሰችበት ክብር አልበቃችሁም አይገባችሁም ይሄን ነገር ማወቅ ተብሎ ተገስ ስለዚህ እመቤታችን ከፍጡራን በላይ ከሐዋርያት በላይ ናት ለዚህ ነው ቤተክርስቲያን የአቢ ክብራ ለማርያም ሁሉ ቅዱሳን ከቅዱሳን ሁሉ የድንግል ማርያም ክብር ይበልጣል ቅዱሳን የምንላቸው በሀገራችን ኢትዮጵያውያን ቅዱሳን የውጭ ዓለም ቅዱሳንም አሉ በክርስትና የምናከብራቸው ቅድስናቸውን የምንመሰክርላቸው ቅዱሳን አሉ በቃል ኪዳናቸው የሚረዱን በአማላጅነታቸው ፈጥነው የሚደርሱልን ሰማዕታት አሉ ጻድቃን አሉ መላእክትም አሉ ከቅዱሳን ሁሉ ከነቢያትም ከሐዋርያትም ከሰማዕታትም በሰይፍ ከተቆረጡት በድንጋይ ከተወገሩት በሳት ከተቃጠሉት ዓለምን ጥለው ድምፀ አራዊትን ታግሰው ዳዋ ጥሰው በበረሃ ወድቀው አምላካቸውን እግዚአብሔርን ተከትለው ይህን ዓለም ጥለው ወደ እግዚአብሔር የሄዱት ቅዱሳን አሉ ከነሱ ሁሉ ክብር የድንግል ማርያም ክብር ይበልጣል እነሱ አምላካችን ሰው አይደል ሰማዕታት በሰይፍ ሲቆረጡ በድንጋይ ሲወገሩ በሳት ሲቃጠሉ ክርስቶስን ካዱ ለጣዖት ሰገዱ ነው ሰው የሆነውን አምላክ በድንግል ማርያም ማኅፀን አድሮ ሰው ሆኖ የተገለጠውን ጌታ ካዱ ለጣዖት ሰገዱ እነሱ ደግሞ አምላካችን ሰው አይደለም በሰደሙ ፈሳሽነት የቀደሰን ያከበረን ነፃነትን ያወጀልን ከባርነት ነፃ ወጣን ከሞት ወደ ሕይወት ያሻገረን አምላካችን አንክድም መኖ ያድገን ፍቅሩ ለክርስቶስ ከአምላካችን ፍቅር ማን ይለየናል ሰይፍ ነው ሰይፍ አይለየንም በሰይፍ ብንቆርጥ ረሃብ ነው ብንራብ ብንጠማ በረሃብ ብንጠቁር ሰውነታችን ቢከሳ ሰውነታችን ቢጠወልግ ቢጠቁር ረሃብ አይለየንም ሰይፍም አይለየንም ስደት ተወልደን ካደግንበት ከቀያችን ከመንደራችን ከህዝባችን ከወገናችን ተሰደን ብንሄድ ስደት አይለየንም አሉ አባቶቻችን ይህንን ወልዳ የሰጠቻቸው እነሱ እንዲመሰክሩ ያደረገቻቸው ድንግል ማርያም ስለዚህ ከነሱ በላይ እነሱ የሚመሰክሩለትን እሷ ወልዳ ሰጣለች ከነቢያት በላይ ድንግል ማርያም ትበልጣለች ከሐዋርያትም በላይ ድንግል ማርያም ትበልጣለች ከቅዱሳን ሁሉ በላይ ድንግል ማርያም ትበልጣለች ከመነኮሳቱም በላይ ድንግል ማርያም ትበልጣለች ስለዚህ ከሁሉም በላይ ድንግል ማርያም ትበልጣለች ስለዚህ ስላንቺ የሚነገረው ነገር ድንቅ ነው እግዚአብሔር ልጆች እኛ ድንግል ማርያምን እጅግ እንወዳታለን እናከብራታለን ግን አናመልካት ማርያም እናመልካለን እናመልካታለን ግን እንወዳታለን እናከብራታለን አምላክን ስላገኘንባት አምላክን ስላየንባት ሐዘናችን ስለተወገደባት ደስታን ስለተጎናጸፍንባት መዓዛ ፍስሐ የደስታ መፍሰሻ ስለሆነች እግዚአብሔር ልጆች እንኳን ድንግል ማርያም አምላክን ወልዳ የሰጠችን ሞትን ከሞት ወደ ተሻገርንባት ቀርቶ በችግራችን ጊዜ በመከራችን ጊዜ ችግር ገጥሞን ከአይምሮ በላይ ሆኖ ችግሩን ለችግሩ መፍትሄ አጥተን ስንጨነቅ የደረሰልን ሰው ውለታውን አንረሳም እኮ የዛን ጊዜ ከኔ ባይደርስ ሊኖር የዛን ጊዜ ከኔ ባይደርስ ሊኖር እኮ እንዲህ አይነት መከራ ይገጥመኝ ነበር እናስባለን ተመልከቱ ሰው እንኳን ሰው እኮ የሚረዳበት አቅሙ ትንሽ ነው አሁን ለሰው እንኳን በጭንቀን ተጨንቀን ተጠበን መፍትሄ አጥተን ግን የረዳን ሰው በምክርም ይሁን በገንዘብም ይሁን በምንም ይሁን የረዳን ሰው የዚያ ጭንቅ ደራሻችን እንረሳዋለን እንዴ አንረሳው እመቤታችን በጭንቃችን ጊዜ በመከራችን ጊዜ የደረሰችልን ድነተ አንቀጽ አድኑ የድነት በራችን ናት የሰው ልጅ እኮ በር ተዘግቶበት ቤቱ ተዘግቶበት ወደ መከራ ሄዶ በመከራ ውስጥ የነበረ ተቀበዟሽ የነበረ ከቤቱ የወጣ ወደ ቤቱ መመለስ ያልቻለ የሰው ልጅ ነበር የሰው ልጅ ወደ ቤቱ የተመለሰባት ድንግል ማርያም ነው ቅዱስ ጳውሎስ እንደነገረን እኛ ሀገራችን በሰማይ ነው ያ የሰማይን ሀገር ያገኘንባት ወደ ሰማይ ሀገር ለመግባት ተስፋ አድርገን በዚች ቤተክርስቲያን የተሰበሰብነው በድንግል ማርያም በኩል ነው ይላል የእግዚአብሔር ልጆች ስለ ድንግል ማርያም ሲነገር እንግዲህ አባቶቻችን እንደነገሩ ስለ ድንግል ማርያም ክብር ስለ ድንግል ማርያም ንጽህና ቅድስና አጠቃላይ ውቅያኖስ ባህር በሙሉ ቀለም ነው አቤት አጠቃላይ የጽዋት ሁሉ ብዕሩ ነው ደቂቀ አዳምና መላእክት ጸሐፍት ሆነው ቢጽፉ ስለ ድንግል ማርያም ግን አይገለጥም አንቺን ካሜራ በላይ ነው ስለዚህ ስላንቺ የሚነገረው ነገር ድንቅ ነው የሰው ልጆች ሁሉ ተስፋ የለመለመባት ተፈጸመ ተስፋው በማርያም ድንግል ለዘመናት የሰው ልጆች ተስፋ ሲጠበቅ የነበረው በድንግል ማርያም በኩል ተፈጸመ አምላክ ሰው ሆነ ሰው አምላክ ሆነ ያለው ተስፋ የናዳም ተስፋ የናብራም የናይሳቅ ተስፋ የነቢያት ተስፋ በድንግል ማርያም ተፈጸመ ወቀራኔው ተተክለ በዳንት መስቀል ሁሉ ጊዜ ሊቃውንቱ በማይለት የሚመሰክሩት በቀራኔውም የመድኃኒት መስቀል ተተከለ ያ መድኃኒት መስቀል ቀራኔው ላይ የዋለው አምላክ ቀራኔው ላይ የተሰቀለው ስጋ ከድንግል ማርያም የተገኘ ነው
ቀራንዮ ላይ የፈሰሰው ደም ከድንግል ማርያም የተገኘ ነው። ስለዚህ ድንግል ማርያም ለዚህ ሁሉ ክብራችን ስለሆነች እናከብራታለን። ስላንቺ የሚነገረው ነገር ድንቅ ነው። ቤተክርስቲያን ትመሰክራለች፣ እንመሰክራለን። ስለዚህ ስለ ድንግል ማርያም ቅዱሳን አባቶቻችን እያለፉ ነቢያት በትንቢት ተናገሩላት፣ ሐዋርያት ሰበኩላት፣ ከሐዋርያት በኋላ ሰለስቱ ተነሱ፣ እነሱም ሰበኩላት። ዛሬም ከኛ ደረሰ። እኛም እነሱ እንሰብክላታለን፣ እንመሰክራለን፣ እናስተምራለን፣ እንዘምርላታለን። ስለ አባቶች ልጆች ፈንታ ልጆች ተተኩልሽ፣ ስለ ነቢያት ደቂቅ፣ ስለ አበይት ነቢያት ደቂቅ ነቢያት ተነሱ። ስለዚህ ሐዋርያት ተተኩ፣ ሰባኪ ተተኩ፣ ሊቃውንት ተተኩ። ዛሬም ትውልድ እያለፈ ትውልድ እየተተካ ስለ ድንግል ማርያም እንመሰክራለን። መቼም ቢሆን ይህች ምድር እግዚአብሔር አምላካችን በቃሽ ብሎ እስከሚያሳልፋት ድረስ ስለ ድንግል ማርያም ክብር እናገራለን። እንዴ ምን ድነት አለ ከሷ ውጭ? በሷ በኩል እኮ ድነት ያገኘ ነው። ለዘመናት የነበርነው አደን አንገታችን የደፋ ነው። ቀና ያልነው በድንግል ማርያም በኩል እኮ ነው። አምላክን ያገኘንባት እኮ ነው። አምላክን ያየንባት እኮ ናት። አይናችን እኮ ናት ድንግል ማርያም የእግዚአብሔር ልጆች። ስለዚህ እናከብራታለን ድንግል ማርያም። ስለ አባቶች ፈታ ልጆች ተተኩልሽ፣ ትውልድ እያለፈ ትውልድ እየተተካ ይመሰክራል። ለዚህ ኤልሳቤጥ ምንድን ነው ያለችው? በኤልሳቤጥ መንፈስ ቅዱስ ሞላባት ይላል መጽሐፍ ቅዱስ። መንፈስ ቅዱስ የሞላባት የጌታዬ እናት ወደ እኔ ምን ልታረጊ መጣሽ? ተመልከቱ። መንፈስ ቅዱስ ተሳደበባትና የጌታዋ እናት የአምላክ እናት መሆኗን ገለጸላት፣ መሰከረች። ኤልሳቤጥ የታውቃለች የጌታ እናት የአምላክ እናት አታውቅም። ግን ምንድነው መንፈስ ቅዱስ ሞላባት። መንፈስ ቅዱስ ሲሞላባት የአምላክ እናት መሆኗን ተረዳችና የጌታዬ እናት ወደ እኔ ምን ልታረጊ መጣሽ አንቺ አለች። የእግዚአብሔር ልጆች ዛሬም ድንግል ማርያምን ማመስገን የሚቻለው መንፈስ ቅዱስ ያደረበት አካል ነው። መንፈስ ቅዱስ ያደረበት አካል ድንግል ማርያምን ንጽህናዋን ቅድስናዋን ይመሰክራል። ወላዲተ አምላክ እናቷን ይመሰክራል። የአምላክ እናት መሆኗን ይመሰክራል። ክብር ይሰጣል። የባህራችን መማኪያ እያለ ይዘምራል መንፈስ ቅዱስ ያደረበት። ስለዚህ እግዚአብሔር ልጆች ሁላችንም በድንግል ማርያም ቃል ኪዳን ተማምነን ተስፋ አድርገን በስሟ ስንጠራ፣ በስሟ ስንጸልይ፣ በስሟ ስንዘምር ቃል ኪዳኗ እንዲደርሰን ከኛ የሚጠበቅ አንድ ነገር አለ። ንጽህና ይጠበቅብናል፣ ቅድስና ይጠበቅብናል። በኃጢአት የወደቅነው በንስሐ መነሳት ያስፈልገናል። በኃጢአት የተሰናከልነው መነሳት፣ የተሰበርነው መጠገን ያስፈልገናል። ምክንያቱም አምላክ የድንግል ማርያም ምልጃ ሊረዳን የሚችለው ራሳችን አይተን ድክመታችን አይተን እመቤት የሰው ነኝና ደክሜያለሁ፣ ተሳስቻለሁ፣ እባክሽ ከልጅሽ ከወዳጅሽ ከአጋዕዝተ ዓለም ሥላሴ ለምነሽ ሳሊተ ምሕረት አቁራሪተ መዓት ነሽና አንቺ መድኃኒዓለም በቸርነቱ በምሕረቱ እንዲመለከተኝ ከርኩሰቴ ከበደሌ እንዲያነጻኝ እንዲቀድሰኝ በምልጃሽ እርጅኝ ብለን እኛ ከንስሐ ገብተን ወደ ድንግል ማርያም ስንለምን ምልጃዋ እናትነቷ ፍቅሯ ደርሶ ይደርሳል፣ ፈጥኖ ይደርሰናል። ስለ እመቤታችን የሚነገረውን ነገር ሁሉ እኛ ከአይምሯችን በላይ ነው። እግዚአብሔር ልጆች በእምነት የምንቀበለው እንጂ ድንግል በድንግልና ጸነሰች በድንግልና ወለደች ማለት ረቂቅ ነው። ያ ረቂቁ አካል በማኅፀኗ ተዋህዶ ምስጢር መከናወን ረቂቅ ነው። ስለዚህ ይህንን በእኛ እንደምንናገረው ከአይምሮ በላይ ነው። ስላንቺ የሚነገረው ድንቅ ነው። በአንቺ የተከናወነው ምስጢር ድንቅ ነው። አባቶቻችን አምላክ እግዚአብሔር ፍቅሩን የገለጸልን ባህሪያችን ባሩ አድርጎ ነፃነትን ያወጀልን ከሞት ወደ ሕይወት ያሻገረን የአባቶቻችን አምላክ እግዚአብሔር ተስፋ ለምናደርጋት መንግስቱም እንዲያበቃን ለነሳ እንዲያበቃን መልካም ፈቃዱ ይሁን። ወስብሐት ለእግዚአብሔር። ይቆያል።